አንድን ክርስቲያን ሙሉ አቋም ወይ አንድን ዳግም የተወለደ ጌታን እንደ ግል አዳኝ አድርጎ የተቀበለን የእግዚአብሔር ልጅ የሆነን ሰው ሙሉ አቋም እንዲኖረው ሁላችን ሙሉ አቋም እንዲኖረን በአንድ በኩል ብቻ የሆነ ድገት ሳይሆን ሙሉ የሆነ ድገት እንዲኖረን መጽሐፍ ቅዱስ በአራት መንገድ ያስቀምጥልናል። አንደኛ የእግዚአብሔርን ጽድቅ መረዳት አለብን። ሁለተኛ መጽሐፍ ቅዱስ ውስጥ ጥቅስን መሰረት ያደረጉ እውነቶች ላይ መቆም አለብን። ሁለቱ ላይ ላተኩር እመጣበታለሁ በኋላ። ምን ይለዋል ሉቃስ ምዕራፍ 1 ላይ በእኛ መካከል ይለዋል ስለተፈጸመው ወይም ስለተፈጸሙት ነገሮች ብዙዎች ታሪኩን የተቻላቸውን ያክል ጽፈው ይገኛሉ። ይህም ታሪክ ከመጀመሪያው አንስቶ የአይን ምስክሮች የቃሉ አገልጋዮች የነበሩት ያስተላለፉልን ነው። ክቡር ቴዎፍሎስ ሆይ እኔም በበኩሌ ሁሉን ከመሰረቱ በጥንቃቄ ከመረመርኩ በኋላ ታሪኩን ቅደም ተከተሉን በጠበቀ ሁኔታ ልጽፍልህ መልካም ሆኖ ታየኝ። ይህንን የምናደርገው የተማርነው ነገር እውነተኛ መሆኑን እንድታውቅ ነው። ምንድነው የምታደርገው ሲባል ሉቃስ ለቴዎፍሎስ ሲጽፍለት አሁን አለው ስጽፍልህ ነው መሰለኝ በሚል ሁኔታ አይደለም መልእክትን ማስተላልፈው። ምክንያቱም አዎ ነን እኮ ግን አዎ ይላል እንዴ? አይ እኔ የምረዳው ይሄንን ነው። እንደዛ አይደለም የምንሰማው። አይ የኔ መረዳት ነው። የማንም መረዳት አያስፈልግም። የሚገርመው እሺ መጽሐፍ ቅዱስ ስንገባ የእናንተ መረዳት አላለንም። ዛሬ ስለ ሐሳብ መዋጀት ነው የምናየው። አይ እኔ የምረዳው አይልም መጽሐፍ ቅዱስ። አንተ የምትረዳውን እኔ የምረዳውን አይደለም ይለን፣ ተቀበሉ ነው የሚለን። እሺ የኔ ፓኬጅ የሆነ ምን አለ ወደ እናንተ እውነት አለ። እውነት ምን በሉ ተቀበሉ። ስለዚህ ምን አለ መጥቶ ሉቃስ ስጽፍልህ አለው ቅደም ተከተሉን ተከትዬ ነው። መረዳት አይደለም የጻፉልን፣ እውነትን ያስተላለፉት። ገብቷችኋል? ለምሳሌ ሰዎች የሆነ መልእክት ጽፈውላችሁ አይ እኔ እኮ የተረዳሁት እንዲህ ነው ብትሉ ከመልእክቱ ጋር ትተላለፋላችሁ። ሰውየው የጻፈውን እውነት ስትቀበሉ ነው እንዲህ ያለው ብላችሁ ስትቀበሉ ነው ምን የምትሆኑት የምትድኑት። ለምሳሌ አንድ ቃል ልንገራችሁ መጽሐፍ ቅዱስ ላይ ሰዎች ነው አይመስለኝም መዳን እንደዚህ አይደለም፣ እግዚአብሔር እንዴት ዝም ብሎ ሰውን ያድናል? የተወሰኑ ነገሮች እኛ ማድረግ አለብን ይጠበቅብናል እና እንሰማዋለን። እሺ ስትለው አየ እግዚአብሔር ፊት ለመቅረብ ልናደርግ የሚገባቸው ነገሮች አሉ። ትልቅ እኮ ነው እግዚአብሔር። እሺ እና ይመስላል እንዴ ሰው በልባ አምነህ በአፍ መስከረ ዳን ሲባል በቃ ዳነ ማለት ነው? እንደሱ አይደለም ነገሩ። አሃ ከዛ ሰውየው ሌላ ኤቪደንሶች ከእግዚአብሔር ቃል እውነት ውጪ የሆኑ ማረጋገጫዎችን ያመጣልናል። እንዲኮ ነው እያለ ከዛ ፍጥረታዊ ሰው ይሄንን እውነት መቀበል ትዝ ይላችኋል። ጌታ ኢየሱስ ክርስቶስ እኔ ስለምን ልመሰክር መጣሁ አለ? ስለ እውነት ልመሰክር መጣሁ። ዮሐንስ 14 ላይ እንዳለ እኔ እውነት ነኝ። አሁን የመቀበል ጉዳይ ነው። እኔ በማንነቴ እውነት ነኝ። ልመሰክርም የመጣሁት መልእክትም ልጥላችሁ የመጣሁት እውነትን ልነግራችሁን የመጣሁት ከራሴ ደግሞ አይደለም የምናገረው፣ የላከኝ ስላለ እሱ የሰጠኝን መልእክት ለእናንተ እና ፈሪሳውያኖች አይኛ የተረዳ ነው በዚህ መንገድ ነው የኛ መረዳት እንዲህ ነው ቢሉ አይድኑበትም። ልብ በሉ ስለ መቀበልና ስለ መረዳት ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው የሚለው? ለተቀበሉት ነው ለተረዱት ነው የሚለው። እስቲ ቆይ ስንታችን ነው የተረዳ ነው ድንግል መውለዷን? ማን ነው የሚረዳው? ቆይ ሰው ነበር በመካከላቸው ሲመለስ ከመረዳት በላይ ስለሆነ
መረዳትን የሚጠይቅ ስላልሆነ አዩትና እንደ እኛ አናቀውም እንደ ያሉት እንደ ሊያድን ነው እንደ መጣው አባቱ ዮሴፍ እናቱ ማርያም በእኛ መካከል የሚመላለስ ጎረቤቴ እንዴ ውሃ አብረን እየቀዳን ከአንድ ምንጭ አብረን እየበላን አብረን ወፍጮ ቤት እየሄድን አስፈጭተን እየተመለስን እንደዚህ መንደር ውስጥ እኔ እግዚአብሔር ነኝ ይላል። እኔ አምላክ ነኝ። ከዛ ዮሐንስ ጽፍል እንዲህ አለ አሁን የመረዳት ያለ መረዳት ጉዳይ አይደለም። ለተቀበሉት እሱን በስሙ ምን ላሉ ላመኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እኛ ምንድን ነው የሆነው? ተቀበልነው። ገብቶናል። መጀመሪያ ስንድን ትዝ ይላችሁ እንዴ ገብቶን እስቲ ቆይ በእውነት ቃል እስቲ ቆይ ነው እንዴ አምላክ ነው ይጠና እስቲ ይሄን እናጥናውና በደንብ መርምረን ነው መቀበል ያለብን ብለናል። ለዛ ነው ጌታ እንዲህ ያላቸው እናንተ መጽሐፍትን ትመረምራላችሁ የዘላለም ሕይወት በሱ የሚገኝ እየመሰላችሁ ወደ እኔ ልትመጡ አልወደዳችሁ። ምክንያቱም መጽሐፉ ራሱ እኮ የሚያወራው ስለ እኔ ነው የሚያወራው። ብቻ ምን አድርጉኝ? ተቀበሉኝ። ስለዚህ እኛ እጃችንን ከፍ አድርገን ተቀበል ነው። ከዛ መንፈስ ምን ይሁን አናቅም እኮ ገባብን። ልሳን ምን ይሁን አናቅም። ማውራት ጀመርን አናቅም። ከዛ እየቆየን ስንሄድ ስናየው ለካ እውነት ነው። ለካ በመቀበላችን ነው። ተቀበሉ። ስለዚህ ሉቃስ ለቴዎፍሎስ ሲጽፍለት እንዲህ ያለው በጥንቃቄ መረመርኩኝ አለ። እስቲ ቆይ ነገር ነው የቃሉ አገልጋዮች ምንድነው ያሉት? ሁሉን በጥንቃቄ መረመርኩና ላንተ ልጽፍልህ ተገደድኩ አለው። ልጽፍልህ ተገደድኩበት ምክንያት ይህንን የማደርገው የተማርከው ነገር እውነተኛ መሆኑን እንድታውቅ ነው። ሌላ የተደባለቀ ትምህርት እንዳይመጣ አንተ ጋር በቃ እውነተኛ ነው የተማርከው። ቅደም ተከተሉን ምን ብዬ ጠብቄ ነው የጻፍኩልህ እውነት ነው። ስለዚህ በጥቅስ ላይ ያልተመሰረተ ክርስትና ምንድነው? ውድቅ ነው። እሺ እንትን አይደለም ጥቅስ ነው እንዴ? እና ምን ላይ ምን እናወራ ታዲያ እንዴ? ስክሪፕቸርን ካላወራን ምንድነው የምናወራው? ይሄን መጽሐፍ ካላወራን ከምን ተነስተን ነው የምናወራው? አያችሁ፣ ለዛ እኮ ነው ጌታ ኢየሱስ ክርስቶስ ሐዋርያቶችም እንደዚህ አሉ እኮ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚል አለ ወይ ነው ጥያቄው። አለ፣ እንቀበለዋለን። አያችሁ፣ ለዛ ነው ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እነግራችኋለሁ ከተጻፈው ምን አትበሉ አትለፉ፣ ከኔና ከአጵሎሴን ተማሩ፣ ከተጻፈው አትውጡ። ምክንያቱም ይሄ እውነት ነው ለኛ ዲሊቨር የተደረገልን። ታውቃላችሁ፣ ይሄ እውነት እኛ ጋር አሁን እስኪደርስ በጣም ብዙ ሰዎች ህይወታቸውን እንኳን አሳልፈው ሰጥተዋል። እኛ ጋር አሁን በፈለከው በግሪክ አለለ በአዲስ ትርጉም በዕብራይስጥ ነው የምትፈልገው በእንግሊዘኛ የምትፈልገው። በዛን ዘመን ይሄን የያዙ ሰዎች ኮፒ አድርገው የያዙ ሰዎች ይገደሉ ነበር። ቤታቸው የተገኘ ይሄ መጽሐፍ ቅዱስ ተንከባሎ እኛ ጋር ሲመጣ በፈለከው አይነት እጃችን ላይ በብዛት አለ። ይሄን ማንበብ አይችሉም ነበር፣ አይያዝም ነበር። ይሄ ነበር የሚቃጠለው፣ ይሄ ነበር የሚጠፋው። ለምን ከተባለ ይሄ ነዋ ነፃ የሚያወጣን። እዚህ ውስጥ ነው እውነቱ የተላከው፣ እዚህ ውስጥ ነው እውነቱ የተቀመጠው። ስለዚህ መጽሐፍ ቅዱስ ጥቅስን መሰረት ያላደረገ የትኛው ምን አስተምሮ ወይም የትኛው መረዳት ምንድን ነው? ውድቅ ነው። የትኛው ምን ብያለው? መረዳት ውድቅ ነው። እንዲህ ነገር እንሰማለን። አዎ ይላል፣ ነገር ግን ብለው ሰዎች የራሳቸውን ሐሳብ ያመጣሉ። እውነት ነው። አዎ ግን እኮ ነው የምረዳው እሱ አይደለም። እዚሁ እንደ ወረደ ይውላችሁ። እግዚአብሔር ውስብስብ ነገር አይደለም የሰጠን ለኛ፣ እንዲሁ አንብበን የምንረዳው እኮ ነው አይደል? መለየት መገለጥ አለው። ምን በል ነው ነው አመቃ አሁን ቆሮንቶስ ላይ መጣና እንዲህ አላቸው፣ የሚያምን ከማያምን ጋር ምን ህብረት አለው? ጨለማ ከብርሃን ጋር ህብረት የለውም። ክርስቶስ ከቤልዜቡል ጋር ዝምድና የለውም። ስለዚህ አላቸው ውጡ፣ ምን በሉ ተለዩ፣ እርኩሱን አትንኩ። ምንም መገለጥ የለውም ማለት በቃ ሰውየው አንብቦ ዙሪያውን ያይና እስቲ ወዳጆቼ
አብሮ አደጎቼ አብሮኝ የሚያጣጡ ሰዓት ማጠፋው ጊዜን የምፈጀው አይዲያ አብሬያቸው በቃ ሁሉ ነገር እዛው ውስጥ ያለ አብሬያቸው ሙሉ የምገባባቸው ወዳጅ ዘመድ ያደረኳቸው ጓደኞች አለቅም ያልኳቸው ዓላማውያን መሐከል ካለው ይሄን አንብቤ ቀጥታ ነው ምንም ሆነው እሞታው። አይ ግን እኮ እግዚአብሔር ያንዳንዴ እንትን ማለት እኮ ምናምን የለውም። በቃ እዚሁ ላይ የተጻፈው ነው። ዳዊት ለዛ ነው ቃል ለእግሬ መብራት ለመንገዴ ብርሃን ሆነኝና ከቃልህ ትእዛዝን አገኘው ይላል። ከቃልህ ማስተዋልን ተቀበልኩ ይላል። ስለዚህ መጽሐፍ ቅዱስን ወይንም ጥቅስን መሰረት ያላደረገ አስተምህሮች ወይንም መረዳቶች የምንማራቸው ትምህርቶች ሁሉ በአጠቃላይ ምንድናቸው? ውድቅ ናቸው። ሁለተኛ ሰው ሰራሽ ናቸው። ሰው ሰራሽ ናቸው። ሰዎች ይፈጥራሉ። አዎ ሃይማኖት እኮ ተፈጥሯል እኮ በሰው እኮ ነው የተፈጠረው። ሃይማኖት በሰዎች እኮ ነው የተፈጠረው። ሰው ሰራሽ ነው እና የትም አያደርስም። ደግሞ ለህይወታችን ምን የለውም፣ ለውጥ የለውም። ስለዚህ በምን ላይ መመስረት አለባቸው? በመጽሐፍ ቅዱስ ጥቅስ እውነት ላይ የተመሰረቱ ትምህርቶች መሆን አለባቸው።